አብሮነት 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 ክብራትና ክብራን ተመልካቾቻችን የምንገኘው አብሮነት በረመዳን 9 ላይ ነው። ሰዓቱ ደግሞ የጥያቄ ሰዓት ነው። እናንተ 9282 ላይ ኤቢን እያስቀደማችሁ ተሳትፋችሁ የምትሸለሙበት ሰዓት ላይ እንገኛለን። ይህንን ሰዓት ደግሞ ስፖንሰር ያደረገልን አጋር የሆነን ኤቢሲ ዳይፐር ነው። ኤቢሲ ዳይፐርን ከልብ እናመሰግናለን። ኤቢሲ ዳይፐር እንግዲህ ለአሸናፊዎች ወይም ለእናንተ በየሳምንቱ ለ6 ወር የሚሆን የዳይፐር ሽልማት አዘጋጅቷል። እናንተም ቀልጠፍ እያላችሁ 9282 ላይ ኤቢን እያስቀደማችሁ ተሳትፋችሁ ሽልማቶቻችሁን እንድትወስዱ በአክብሮት እንጠይቃለን። ሌላኛውና ዋናው ሽልማት አጓጊው ሽልማት እንግዲህ የኡምራ ሽልማት ነው። ይህንን የኡምራ ሽልማት ያዘጋጀልን ለሁለንተናዊ ከፍታ የሚተጋው ጣቢያችን ሚንበር ቲቪ ነው። እናንተም ቀልጠፍ እያላችሁ ፈጠን እያላችሁ 9282 ላይ ኤቢን እያስቀደማችሁ ለመጀመሪያው ጥያቄ ኤቢ 1 ለሁለተኛው ደግሞ ኤቢ 2 እያላችሁ መልሶቻችሁን ወደኛ ታሻግራላችሁ። እኛም እንሸልማችኋለን ማለት ነው። እንደተለመደው ዛሬ ትላንትና ጠይቄ የነበረውን ጥያቄ በማስታወስ የምጀምር ይሆናል። ትላንትና ጠይቄ የነበረው የመጀመሪያው ጥያቄ በምድር ላይ በሶስተኛ ደረጃ ልቅና ያለው መስጂድ የትኛው ነው ይላል። ምርጫዎቹ ደግሞ ኤ መስጂድ አልሐረም፣ ቢ መስጂድ አልነበዊ፣ ሲ መስጂድ አልአቅሳ፣ ዲ መስጂድ ቁባ ይል ነበር። መልሱ ደግሞ ሲ መስጂድ አልአቅሳ። ሲ ብላችሁ የመለሳችሁ ተመልካቾች አግኝታችሁታል። አሁንም በድጋሚ ተሳተፉ፣ መልካም እድል እንላለን። ሁለተኛው ጥያቄ የነበረው ደግሞ ከዱንያና በውስጧ ካሉ ነገሮች ሁሉ ትበልጣለች የተባለችው የሱና ሰላት የትኛዋ ናት ይላል። ምርጫዎቹ ደግሞ ኤ ሰላት ተሐጁድ፣ ቢ የሱብሒ ወይም የፈጅር የሱና ሰላት፣ ሲ ሰላት ተራዊህ፣ ዲ ሰላት አልዊትር ይላል። መልሱ ደግሞ ቢ የሱብሒ ወይም የፈጅር የሱና ሰላት ነው። ዲ ብላችሁ የመለሳችሁ ውድ ተመልካቾች አግኝታችሁታል ማለት ነው። እንግዲህ በቀጥታ ወደ ዛሬ ወደ አዘጋጀው ጥያቄ ማልፍ ይሆናል። መልካም ቆይታ። አብሮነት 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 ክብራትና ክብራን ተመልካቾቻችን ወደ ዛሬው ጥያቄ የምሻገርበት ሰዓት ላይ መጥቻለሁ። እንግዲህ እናንተም 9282 ላይ ኤቢ ለዚህኛው አሁን ለምጠይቀው ጥያቄ ኤቢ 1ን እያስቀደማችሁ መልሶቻችሁን ትልካላችሁ ማለት ነው። ስልኮቻችሁን ዝግጁ እንዳደረጋችሁ ተስፋ አድርጋለሁ። በቀጥታ ወደ ዛሬው ጥያቄ ይሻገራለሁ። የመጀመሪያው ጥያቄ እንደዚህ ይላል። የእስልምና ማዕዘናት ስንት ናቸው? የእስልምና ማዕዘናት ስንት ናቸው? ምርጫዎቹ ኤ 3፣ ቢ 4፣ ሲ 5፣ ዲ 6። ደግምላችኋለሁ። የእስልምና ማዕዘናት ስንት ናቸው? ኤ 3፣ ቢ 4፣ ሲ 5፣ ዲ 6። ውድና የተከበራችሁ ተመልካቾቻችን ለዛሬ ያዘጋጀነው የመጀመሪያው ጥያቄ ይህንን ይመስላል። እንግዲህ ቀለል እንደሚል ተስፋ አደርጋለሁ። እናንተም 9282 ላይ ቀልጠፍ ብላችሁ ኤቢ 1ን አስቀድማችሁ እንደላካችሁ እንደተሳተፋችሁ ተስፋ አደርጋለሁ። ለሁላችሁም መልካም እድል እያልኩኝ በቀጥታ ወደ ሁለተኛው ጥያቄ ማመራ ይሆናል። አሁንም አብራችሁን ቆዩ። አብሮነት 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 ውድና የተከበራችሁ ተመልካቾቻችን በቀጥታ ወደ ሁለተኛው ጥያቄ ማመራበት ሰዓት ላይ እንገኛለን። ወደ ሁለተኛው ጥያቄ ከማምራቴ በፊት ዛሬ እንግዲህ እንደተለመደው የእጣ ወይም አሸናፊውን የዳይፐር አሸናፊውን የምናወጣበት የምንለይበት ቀን ነው። ልዩ ቀን ነው። እንግዲህ እናንተም ስልኮቻችሁን እጆቻችሁ ላይ ያደረጋችሁ ስልክ አመለጠኝ አልተደወለም እንዳይባል እንግዲህ ስልካችሁን እጃችሁ ላይ ያደረጋችሁ ነቃ ብላችሁ ትጠብቃላችሁ ማለት ነው። በቀጥታ ወደ ሁለተኛው ጥያቄ አመራለሁ። ሁለተኛው ጥያቄ እንደዚህ ይላል። የቁርአን 1/3 በመባል የሚታወቀው የቁርአን ምዕራፍ የትኛው ነው? የቁርአን 1/3 በመባል የሚታወቀው የቁርአን ምዕራፍ የትኛው ነው? ምርጫዎቹ ኤ ሱራ አልበቀራ፣ ቢ ሱራ አልፈለቅ፣ ሲ ሱራ አልኢኽላስ፣ ዲ ሱራ አልከውሰር። ደግምላችኋለሁ። የቁርአን 1/3 በመባል የሚታወቀው የቁርአን ምዕራፍ የትኛው ነው? ምርጫዎቹ ኤ ሱራ አልበቀራ፣ ቢ ሱራ አልፈለቅ፣ ሲ ሱራ አልኢኽላስ፣ ዲ ሱራ አልከውሰር።
ውድና የተከበራችሁ ተመልካቾቻችን እንግዲህ ለዛሬ ቀለል ያሉ ሁለት ጥያቄዎች እነዚህን ይመስሉ ነበር። ዛሬ ቅድም እንደነገርኳችሁ እንግዲህ አሸናፊውን ወይም ባለ እድለኛውን የዳይፐር ባለ እድለኛውን የምናወጣበት ሰዓት ላይ ደርሰናል። ዛሬ ከኔ ጋር እጣውን ወይም እዚህ ጋር ሆኖ የሚያወጣልን ወንድም አዩብ አደም ነው። እንግዲህ እሱን ወደ ቤቴ ጋብዘውና እጣውን የምናወጣ ይሆናል። እንግዲህ ወደ መድረኩ ጋብዞና መድረኩን ለሱ ሰጠዋለሁ ማለት ነው። እንኳን ደህና መጣ። እንኳን ደህና ቆየኸኝ። ለካ እንኳን ደህና መጣ ነው የምትለኝ አንተ? ቤቴ ነው እንግዲህ ተቆጣጥሬዋለሁ። ባለ እድለኞችን እንግዲህ ዛሬም እንደተለመደው ሁለት ሳምንታትን አውጥተናል ከወንድም ሁሴን ኸድርና ከአቡ ሐኒፋ ጋር። ዛሬ አንተ እድሉን አግኝተ ማን ነው የሚሸለመው የሚለውን ታወጣልናል ኢንሻአላህ። ውድ ተመልካቾች ነቃ ብላችሁ ጠብቁ። ማን ነው ባለ እድለኛው? አሁን የምንለይበት ሰዓት ላይ ደርሰናል። መድረኩን እንግዲህ ተረከብ። በጣም ነው ደስ የሚለው። በእድለኞች እንኳን ደስ ያላችሁ። ማን ነው የሚለውን ካወቅን በኋላ ደግሞ ራሱ ትክክለኛ እድለኛውን እናገኘዋለን። እስከዛ ግን ሁሉም እጩ ስለሆኑ ለሁሉም እናመሰግናለን። ይሄ ጥያቄና መልስ ውድድር በነገራችን ላይ ከሚያስገኘው ሽልማት በተጨማሪ የሚያስገኘው ጠቅላላ እውቀት ለቤት ውስጥ ልጆች ቤተሰብ ተሰብስቦ ይሄን ጥያቄ መለሽ አወቅከው ምንድነው እስኪ እንትን በለው። አንዳንድ ጊዜ መብራት በሌለ ሰዓት ደግሞ በጣም ሲጨነቁ እናገኛለን። ለማንኛውም ስለምትሳተፉ እጅግ አድርገን እናመሰግናለን። የዛሬ የ6 ወር የዳይፐር ሽልማቱን ማን ነው የሚቀበለው የሚለውን ከዚህ እናወጣለን። የዑምራው ደግሞ ይቀጥላል። እሱ የዒድ ቀን ነው። እሱም ግስጋሴ እንግዲህ በደንብ ቀልጠፍ ብሎ ሮጥ እንዲሉ እንጋብዛለን። ያው ስለዚህ ይሄ እነዚህ ቁጥሮች ብሎ ማለት በእለቱ እነዚህን ጥያቄዎች ሙሉ ለሙሉ የመለሱ በትክክል የመለሱና በሰዓቱ የመለሱ ናቸው ተመርጠው የወጡት ማለት ነው። ከነዚህ ውስጥ ሳምንቱ ሙሉ የተሳተፉ ናቸው። ስለዚህ እነዚህ ባይዘው ለቀጣዩም ሳምንት እጩ ሊሆኑ ይችላሉ፣ ለዑምራውም እጩ ሊሆኑ ስለሚችሉ መቋረጥ የለበትም። ይሄን ማስታወስ ነው ያለበት። ስለዚህ አሁን እኔ በደንብ አርገፍክፌ አቀብልሃለሁ። አንተ በደንብ መስጠህ በደንብ ሰጣህ። ቢስሚላህ አንተ ጥሩ ነበርክ ማለት ገብስ ማበጠር ላይ መርሐባ። ቢስሚላህ እድለኛው ውቱ እንግዲህ አዲስ አበባ ሁለቱንም ሳምንት አዲስ አበባና አካባቢ ነበር። አሁን ዶራቅ ቢል ቢስሚላህ አውጥተናል። اللهم صل على سيدنا محمد። እሺ ይሄም ብዙ ከአዲስ አበባ የሚርቅ አይመስልኝም። ኦኬ ስልኩ በ0923 ጀምሮ 71 ብሎ መጨረሻው 81 ነው። 81 አይ ከአዲስ አበባ ቢወጣ ነው የሚሻለው። 092371 ብሎ መሀል ላይ ያለውን ቁጥር እናንተ ሙሉት፣ መጨረሻው ግን 81 ነው። እንደዚህ አይነት ቁጥር ያለው ማን ነው? እስኪ እንሞክረው። ጉዱን እንየው፣ ጉዱን እንመልከት። እንደውላለን፣ የደስታ መልእክታችንም እናስደምጣለን። 0923 71 ብሎ በ81 የሚጠናቀቅ ስልክ ነው። ቢያነሱ ጥሩ ነበር አይደል? በጣም ጥሩ ነው ቢያነሱ። እንግዲህ ይሄኛው እድል ምናልባት ካልተነሳ ወደ ቀጣዩ ግድለም ይሄ ይነሳል ኢንሻአላህ ይነሳል። ቁጭት ውስጥ እንዳይገቡ። ወይ ቀይሉላ ወይ ፍጡር ወይ ሱሁር ወይ እንደዚህ አይነት ሰዓት ላይ ነው የሚተኛው አይደል? ሄሎ ሄሎ፣ ሰላም አለይኩም። ወአለይኩም ሰላም። እንደምን አላችሁ? ደህና። አዩብ እባላለሁ። ከአብሮነት በረመዳን 9 የጥያቄና መልስ ሰዓት ነው የምደውለው። እሺ፣ ሰላም ነው። እንዴት ናችሁ? አለሁ። እንተዋወቅ። እሺ፣ ሁሴን እባላለሁ። ሁሴን ከድር ነው ወይስ ሁሴን ሌላ? ሁሴን አብዱልመናን። ሁሴን አብዱልመናን። አህለን ወሰህለን ሁሴን፣ እንደምን አለ? አለሁ አልሐምዱሊላህ። መርሐባ። እንግዲህ ያው ሚስጥር አግኝቼ ነው አሁን መደውልልህ። የአብሮነት በረመዳን የምሽት የጥያቄና መልስ ሰዓት ላይ ቋሚ ተሳታፊ እንደሆናችሁ ሰምቼ ነው። ኦኬ። እሺ። ጥያቄው አንተ ነህ? ልጆች ናቸው? ባለቤትህ ነች? ጎረቤት? ማን ነው የሚሳተፈው በዚህ ስልክ? እኔ ነኝ የምሳተፈው። አይ ጥሩ ነው። እንግዲህ ከየት ነው ሁሴን? ከየት እንደሆነ ብናውቅ ጥሩ ነው። ደግሞ ሁሴን ይመስለኛል። ቱሉ ዲምቱ። አላሁ አክበር፣ አላሁ አክበር። እንደው በአዲስ አበባ ዙሪያ ያላችሁት ደግሞ በጣም ነው የምትለዩት። በቃ ጎበዝ ተሳታፊዎች ናቸው። ባለፈውም ከቡራዩ ነበርና
በሸገር ዙሪያ ላይ ያለው በጣም ቀልጠፍ ያለ ተሳታፊ ነው ያለን ማለት ነው። አብሮነትን ትከታተላላችሁ? አዎ በጣም። ለምንድን ነበር የምትወዳደሩት ግን? ያው እውቀት ለማግኘት አይደል? አንድ እውቀት ለማግኘት፣ ሁለት ሲሰይድ ማታውቀውን ሪሰርች ታደርጋለህ። እሺ ያው ሽልማት ለማግኘት። ማሻአላህ በጣም ነው ደስ የሚለው። ተሳትፏችሁ ይቀጥል። ቤተሰብ ይሳተፋል ወይስ ብቻህን ነህ? አይ ቤተሰብ እኔ ራሱ ካልተሳተፍኩ እንዴ እንዳያመልጥ ነው በይኛል። ማሻአላህ በጣም ጥሩ ነው። እሺ ባለትዳር ቤተሰብ አለ፣ ልጆች አሉ፣ ህጻናት ታዳጊዎች? ባለትዳር እና ያሉት ልጆች አባት። ማሻአላህ በጣም ነው ደስ የሚለው። አላህ ያሳድግልህ፣ አላህ ይጠብቅልህ ልጆችህን። እድሜ መጠየቅ ይቻላል? የልጆች የመጀመሪያው 5 ዓመት ነው። እሺ የሁለተኛው ደግሞ 1 ዓመት ከ4 ወር። አይ ብዙ ራቅ አላለም። ለማንኛውም በጣም ደስ ብሎናል ስለምትሳተፍ እና እንኳን ደስ ያለህም ለማለት ነው የደወልነው። እንደሚታወቀው የጥያቄና መልስ ውድድራችን ላይ 2 አይነት ሽልማቶች አሉ። አንደኛው በየሳምንቱ የሚወጣ ነው። አንደኛው ደግሞ መጨረሻ ላይ ፕሮግራሙ ሲጠናቀቅ ወይም አብሮነት ሲጠናቀቅ የሚወጣ ነው። በየሳምንቱ የሚወጣው ሽልማት መቼ ምን እንደሆነ ታውቃለህ? አዎ ኤቢሲ ዳይፐር። ኦኬ ጥሩ ነው። አጥንተሃል ማለት ነው። ሁለተኛው ደግሞ ዑምራ ነው። አብሽር ለዑምራ ተንደርድረ እዚህ ደርሰሃል። ግን መሀከል ላይ ደግሞ የሚጠቃቀሙ ነገሮች ስላሉ እነሱንም ጭምር ያገኘህ ይመስለኛል። የዛሬ ጥያቄና መልስ እጣ በሚወጣበት ጊዜ የመጀመሪያው ቁጥር የወጣው ያንተ ነው። የኤቢሲ ዳይፐር የ6 ወር ሽልማቱ ወደ አንተ ቤት ገብቷል። እንኳን ደስ ያለ። አላሁ አክበር። እንግዲህ የልጆችን እድሜ የጠየቅኩት ዳይፐር ተጠቃሚ አለ ወይስ የለም የሚለውን ለማየት ነበር። ይጠቀማል። ችግር የለም። አብሽር አንመልስም ብሎ አብሽር አንመልስም እኮ እንደው አላህ የሚጠቀም ይስጣችሁ። እነዚህንም ደግሞ ንብረት ነውና በጣም ትልቅ ነው። ኤቢሲ ዳይፐር በዚህ አጋጣሚ እናመሰግናለን። እንደዚህ አይነት ደሳስ የሚሉ ሰርፕራይዞች ስለሚያበረክቱልን። ምን ልታረጋው አስበሃል አሁን ይሄንን ዳይፐር? ለህፃኑ ይጠቀማል እሱ። አዎ እሱም ገና አላቆመም አይደል? በጣም ነው ደስ የሚለው። በቃ ስለዚህ እንኳን ደስ ያለህ፣ እሱም እንኳን ደስ ያለው፣ እናትም እንኳን ደስ ያላት። በአጠቃላይ ተሳትፏችሁ ይቀጥል። ወደ ዑምራ ግስጋሴ ይቀጥሏል። ጫፍ ላይ ነው ያለው። ጥቂት ቀናት ነው የቀሩት። ግፋ ኢንሻአላህ። አላህ በርታ። በጣም ደስ ምን ተሰማ? ያው ደስታ ነው። ያው ሁለተኛ የኛውን አንደኛ መንደርደሪያውን አግኝተህ ማለት ነው። ስለዚህ ለዛ በጣም ትለፋለህ ማለት ነው። ኢንሻአላህ አብሮነትን ትከታተላለህ። እንዴት ነው ፕሮግራሙ? አሪፍ ነው። ፏድም ደግሞ በጣም ወደዋለሁ። ላላብዬ ነው ወደው። ፏድ ላላ ብሎ ነው የሚወደው። አላህ ይወደድህ ያለ ነው። ጀዛከላህ ኸይር። በጣም ነው የምናመሰግነው። መልካም የፍጡር ሰዓት ይሆንላችሁ። ኢንሻአላህ ሽልማትህ በእጅህ ይደርሳል ማለት ነው። ተሳትፏችሁ ይቀጥል። እንግዲህ የዛሬውንም ጥያቄ መልሳችሁ ውጤታማ እንደምትሆኑ ተስፋ አደርጋለሁ። ቤተሰብን ሁሉ ሰላም በልልን። ጀዛከላህ ኸይር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። በጣም ደስ ይላል። እንግዲህ ወደ ቱሉ ዲምቱ ሄዷል። ያው ትክክለኛው ቤት ነው የገባው። ልጅ ያለበት ቤት ሲገባ አንተ ጥሩ ነው ማለት ነው። እኔም ብወዳደር ጥሩ ነበር። እንግዲህ እናመሰግናለን። ውድና የተከበራችሁ ተመልካቾቻችን እንግዲህ የዛሬው ባለድል ታውቋል። ተሳትፏችሁ ይቀጥል። ከልብን አድርገን እናመሰግናለን። ኤቢሲ ዳይፐርንም ይህን ሽልማት ስለሚያዘጋጅልን እጅግ አድርገን እናመሰግናለን። የኡምራ ሽልማቱም እንግዲህ መጨረሻ ላይ በር ላይ ነው። መጨረሻ ላይ ማን እንደሆነ የምንለይ ይሆናል። ኡስታዝ አዩባድም እጅግ አድርገን እናመሰግናለን እዚህ ስለተገኙልን። ባዳ አረከኝ በአንድ ጊዜ ማለት ነው። ተመልካቾች እጅግ አድርገን እናመሰግናለን። ተሳትፏችሁ ይቀጥል። እንግዲህ የዛሬውን ጥያቄና መልስ ውድድር በዚሁ ቋጭተናል። ነገ ደግሞ በአዲስ ጥያቄ እንደዚሁም የዛሬውን ጥያቄዎች መልስ ይዘንና ለሌላ አሸናፊነት አጭተናችሁ የምንገናኝ ነው የሚሆነው። አብሮነት በረመዳን 9 እንደደመቀ ይቀጥላል። መልካም ቆይታ። አብሮነት አብሮነት